ሰላም ጓደኞች እንዴት ናችሁ? እንዴት አደራችሁ? ያው በዱባይ አቆጣጠር እኔ ዱባይ ስላለኝ በዱባይ አቆጣጠር ነው የምነግራችሁ። እስቲ ስለ አረብ ሀገር አንዳንድ እኔም እንግዲህ ግማሽ እድሜን ማለት ነው ያሳለፍኩት አረብ ሀገር እና አዲስ ለምትመጡትም ለነበራችሁ እስቲ አንዳንድ ነገር እናወራለን። በዩቱብም ሆነ በቲክቶክ አንዳንዴ ምን አለ መሰላችሁ አረብ ሀገር ስትኖሩ እንትን ስትሉ ማወቅ ያለባችሁ ነገሮች አሉ። አንዳንዴ ምን አለ መሰላችሁ አረብ ሀገር ስትመጡ ወዲያው ስትመጡ ትሽቆጠቆጣላችሁ ስትታዘዙ ማለት ነው። እና ምንድነው አቤት ወዴት በቃ እህቷም ታዘዛቸው አቤት ወዴት፣ እናቷም ታዘዛቸው አቤት ወዴት፣ በቃ ብዙ ነገር ሲያዛቸው አቤት ወዴት ትላላችሁ እንደመጣችሁ ማለት ነው ወደ አረብ ሀገር። ከዛም በኋላ እየቆያችሁ ስትሄዱ ሰዎችን ስታውቁ በቃ ሁሉን ነገር እየገባችሁ ሲሄዱ ገንዘብም በቃ ደሞዛችሁ ደርሶ አመት ምናምን ሲሆናችሁ መመላለስ በመኪና ላይ ደግሞ ሙቀት ነው። ልጆችን አዲስ ስትባሉ ወይ ሙቀት እንደዚህ ያደርገኛል የሆነ ነገር ስሩ ስትባሉ መናደድ እና ሰዎቹ ደግሞ የነበራችሁ ስትመጡ የነበራችሁ ማንነታችሁና የቆያችሁ የምታሳዩአቸው ነገር እነሱን ይቀይራችኋል። ስትመጡ ኦኬ እሺ ስትሏቸው የሚገዙላችሁ ነገር ይኖራል። ሱፐርማርኬት ሲሄዱ በቃ የሆነ ነገር ሊያረጉላቸዋል። በቃ በሄዱ ቁጥር የሆነ ነገር ተሸክመውላችሁ ይመጣሉ። ለምን እሺ ስለምትሏቸው። ከጊዜ በኋላ ግን እምቢ ስትላቸው የሆነ ስታዛችሁ የሆነ ማመጫጨቅ ምናምን ስትሏል እሷም ምን ሆና ነው ሰራተኛ እያለች እሷም ትቀየራለች። በተቀየራችሁ ቁጥር እነሱም ይቀየራሉ። ስለዚህ ምን ልላችሁ ነው ውዶቼ፣ ገና ከአረብ ሀገር ስትመጡ እናንተ በዛው ነው መቀጠል። ለእህትሽ አልታዘዝም፣ እህትሽ የምታዘዝሽ ከሆነ አልታዘዝም ማለት አለብሽ። አይ የምትታዘዥ ከሆነም እስከ መጨረሻው በቃኝ እስከምትይ ድረስ መቀጠል አለባችሁ። በቃኝ እኔ እዚህ ጋር ይበቃኛል ይሄ እድሜ ሰርቻለሁ እስከምትሉ ድረስ መታዘዝ አለባችሁ። እና እንደዛ ነው የምላችሁ ውዶቼ ማሮቼ። ያው እኔ በቢጃማ ነኝ፣ ሌሊት ነው የተነሳሁት ያው ሰቱዬን ስራ ለመስደድ እና እንደዛ ነው የምላችሁ። እናወራለን፣ እንነጋገራለን። እናንተም በኮመንት አሳውቁኝ፣ በዛው ሼር ኮፒ አርጉኝ፣ ኮመንት ስጡኝ፣ ዩቲዩቤን አሳድጉልኝ። ያው አዲስ እንደመሆኔ ያው እና እንደዛ ነው የምላችሁ ዶትዬ። እንግዲህ ቻው 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 ቻው።